አንተ ደግሞ ለየት አድርጌ ነው የምሰጠው። አርገሽ ታውቂያለሽ መኪና ውስጥ? አዎ የአብዛኛው የኢትዮጵያ ሴቶች ሙሙ እሱ ነው ስለሆነ ቁምጣ ካረጉ በጎን ሊወጣ ይችላል እንዴ ብሎ እና አይደፍም። ሰበር ዜና። ታዋቂው ቲክቶከር ሙን በአዲስ አበባ ፖሊስ ቁጥጥር ስር ዋለ። እንግዲህ ይሄ ልጅ ተያዘ፣ ታሰረ፣ በፖሊስ ቁጥጥር ስር ዋለ ሲባል ደስ ያላለው ኢትዮጵያዊ ያለ አይመስለኝም። እንደምናውቀው በቲክቶክ ስሙ ሙን እየተባለ የሚታወቀው ግለሰብ እንግዲህ ትናንትና በፖሊስ ቁጥጥር ስር መዋሉን ሰምተናል። ከህብረተሰቡ ባህል፣ ሞራል፣ እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ የነበረን ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በማህበራዊ ሚዲያ የሚተላለፉ መልእክቶች ተደራሽነታቸው የበዛ በመሆኑ በትውልዱ ላይ የሚያሳድሩት አዎንታዊም ሆነ አሉታዊ ተጽዕኖ ከፍተኛ መሆኑ ይታወቃል። ማህበራዊ ሚዲያን በአግባቡና በኃላፊነት መንፈስ ከተጠቀሙበት ትውልድን በስነ ምግባር ለማነጽና ለማጽናት ከፍተኛ አስተዋጽኦ የሚኖረው መሆኑ ይታወቃል። ነገር ግን ከዚህ በተጻራሪ የተሰለፉ አንዳንድ ግለሰቦች ለማየትና ለመስማት አጸያፊ የሆኑ የማህበራዊ ሚዲያ ይዘቶችን እየሰሩ ይገኛሉ። ከህብረተሰቡ ባህል፣ ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ ከነበሩ ግለሰቦች አንዱ የሆነውን ነዋሪነቱን በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 የሚገኝ ናትናኤል ባደግ ገብሬ የተባለን ተጠርጣሪ በቁጥጥር ስር እያዋለው የማህበራዊ ሚዲያን ዩቲዩብ እና ቲክቶክ ፕላትፎርም በመጠቀም በንግግር ልቅ ጾታዊ ግንኙነትን የሚያበረታታና የሚያስፋፋ አጸያፊ መልእክቶችን ሲያሰራጭ መቆየቱ ይታወቃል። ተጠርጣሪው በተለምዶ ንግግር ሊገለጹ የማይችሉ አጸያፊ ቃላትን በመጠቀም በትውልዱ ላይ አሉታዊ ተጽዕኖ ሲያሳድር እንደነበርና መሰል ይዘቶችን በተደጋጋሚ ጊዜ በመስራት በማህበራዊ ሚዲያ ዩቲዩብ እና ቲክቶክ ፕላትፎርም ላይ በመጠቀም ሲያሰራጭ እንደነበር ፖሊስ ያብራራው ጉዳይ ነው። ፖሊስ በቁጥጥር ስር በዋለው ናትናኤል ባደግ ወይም የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪ ነኝ በሚለው ግለሰብ ላይ ምርመራ ጀምሯል። በአንዳንድ ኃላፊነት በማይሰማቸው ግለሰቦች በተለያዩ ማህበራዊ ሚዲያዎች ላይ ከማህበረሰቡ ሞራል፣ ባህልና ሴት እንዲሁም እምነት ባፈነገጠ ሁኔታ አሉታዊ መረጃዎችን እያሰራጩ መሆኑን ያስታወቀው ፖሊስ በማህበረሰቡ በተለይም ታዳጊ በሆኑ ህፃናት ስነልቦናና ሞራል ላይ ከፍተኛ ጉዳት እያደረሱ መሆኑን ገልጾ በቀጣይም ተመሳሳይ ድርጊት ውስጥ በሚገቡ ግለሰቦች ላይ ተገቢውን ህጋዊ እርምጃ እንደሚወስድም የአዲስ አበባ ፖሊስ ጠቅላይ መምሪያ ማስታወቁን እንግዲህ አሳውቋል። ዛሬ ይህ ግለሰብ ሲያዝ በጣም ነው ደስ ያለኝ። እኔ ብቻ ሳልሆን በርካታ ሰዎች ደስ እንዳላቸው አስባለሁ። ምክንያቱም ባፉ ሲጸዳዳ የነበረ ግለሰብ ነው። የማይባሉ የማይሆኑ ከኢትዮጵያዊነት ባህልና ወግ ያፈነገጡ ንግግሮችን በእኛ ሀገር ደረጃ ታቡ የሚባሉ ቃላትን ባፉ እያፈረጠ ሲያወራ የነበረ ግለሰብ ነው። እጅግ በጣም ደስ ብሎኛል። የፖሊስ ተግባር በጣም ከፍ እያለ መምጣቱን ያሳየ ነው። ምክንያቱም እንግዲህ ፖሊስ ማለት የማህበረሰቡን ባህልና ወግ እንዲሁም እሴት በሚጥሱ ግለሰቦች ላይ እርምጃ መውሰድ፣ ለህግ ማቅረብ ነው። እንግዲህ ፖሊስም ያደረገው ይሄንን ነው። በጣም ደስ የሚል ተግባር ነው። ፖሊስ በዚህ ተግባሩ ከቀጠለ እንግዲህ በጣም እየተደነቀ እየተመሰገነ እንደሆነ ብዙዎች እየገለጹ ነው። ደግሞ የሚያስገርመው ደግሞ ሴቶች የሚያወሩበትን መንገድ ስናስብ፣ የሚገልጹበትን መንገድ ስናስብ በጣም እጅግ የሚያሳፍር የሚዘገንን ነው። ምክንያቱም እዚህ ልጅ ላይ የሚቀርቡ ሴቶች በሙሉ በጣም ቆንጆ ናቸው። ይሄ ጎደላቸው የማይባሉ ሴቶች ናቸው። አብዛኛው ሰው እሱ በመያዙ በጣም ደስተኛ ነው። እንግዲህ እንኳን ተያዘ፣ እንደውም መያዙ በጣም ዘግይቷል፣ የዘገየ ውሳኔ ነው በሚል ፖሊስ ላደረገው ተግባር በጣም ምስጋና እየቀረበለት ነው። እንግዲህ ፖሊስ እንዲህ አይነት መሰል ጉዳዮችን በመከላከሉ ረገድ ይበል የሚያሰኝ ስራ እየሰራ ነው። እንግዲህ እኛም ጉዳዩን አጠናክሮ እንዲቀጥል እንግዲህ እያል ነገር ግን አሁን የልጁ መያዝ እና የሚያቀርባቸው ልጆች ጋር ተያይዞ ሁለት ሀሳብ እየቀረበ ነው። አንደኛው ዘግይቷል የሚል ነው። የልጁ መያዝ
ዘግይቷል። እዚሁ አዲስ አበባ እየኖረ ያውም ንፋስ ስልክ ላፍቶ ክፍለ ከተማ እየኖረ እስካሁን አለመያዙ የዘገየ ውሳኔ ነው። ስለዚህ እስካሁን መቆየት አልነበረበትም፣ መዘግየት አልነበረበትም፣ ቀድሞ መያዝ ነበረበት። ምክንያቱም ልጁ ያለው ሀገር ውስጥ ነው። ሀገር ውስጥ እንደመሆኑ መጠን እንዲህ አይነት አጸያፊና ዊርድ የሆኑ ነውር የሆኑ ታቡ የሆኑ የቃላት አጠቃቀሞችን ወይም ደግሞ ምሳሌ አነጋገሮችን የሚጠቀም ግለሰብ እስካሁን ማቆየት ተገቢ አልነበረም የሚሉ ሰዎች አሉ። ከዚያ በተጨማሪ ደግሞ ሌላው የቀረበው ነገር አሁንም ቢሆን ይሄ ልጅ ዋናው ነገር መያዙ ነው የሚታየው። ፖሊስ ቢዘገይም መያዙ እንደ ጥሩ ነገር መቆጠር አለበት። እኛ የሚቆጨን ይሄ ልጅ ባይያዝ ነበር እንጂ ዋናው ነገር ፖሊስ ክትትል አድርጎ ያለበትን አውቆ አጣርቶ መረጃ አደራጅቶ ልጁን መያዙ ተገቢነት ያለውና በጣም መልካም ተግባር ነው በሚል ሀሳብ ይሰጣሉ። ከእሱ ጋር ልጁ ጋር ከሚቀርቡ ሴቶች ጋር ተያይዞ እንግዲህ የሚቀርቡ ሴቶችን ስናይ አብዛኛው ሴቶች ውጭ ሀገር የሚኖሩ ልጆች ናቸው። እንግዲህ እነዚህ ልጆች ሁሉ ነገር ያላቸው ሀብት፣ ገንዘብ ምን ሁሉ ነገር ያላቸው ናቸው እና እሱ በሚያወራቸው አጸያፊ ቃላቶች ተመስጠው ወይም ደግሞ ተገዥ ሆነው የሚቀርቡ ሴቶች ናቸው። እንግዲህ እነዚህ ልጆች ምንም በመልክ ደረጃ ስናያቸው ምንም የሚወጣላቸው ልጆች አይደሉም። ነገር ግን እዚህ ቀርበው የሚናገሩት ነገር እንግዲህ እጅግ ትውልድን የሚያመክን ትውልድን የሚገድል ለትውልድ የማይጠቅም ነው። ስለዚህ እነዚህ ልጆች በእንደዚህ አይነት መንገድ መቅረብ አልነበረባቸውም የሚል ሀሳብ አለ። በሌላ በኩል ይሄ ልጅ ኑልኝ ብሎ ስልክ አልደውለላቸውም፣ ምንም ነገር አላደረገም። ነገር ግን እዚህ ፖድካስት ላይ ወይም ደግሞ በማህበራዊ ሚዲያ በዩቲዩብ እና ቲክቶክ ላይ የሚቀርቡት ራሳቸው ናቸው። ስለዚህ እነዚህ ልጆችም አብረው መያዝ ያለባቸው ከልጁ ጋር እነሱ ጭምር መያዝ አለባቸው። ምክንያቱም የወንጀሉ ተባባሪዎች ናቸው በሚል ሀሳብ አስተያየት እየተሰጠ ነው። እንግዲህ እዚህ ጋር መታየት ያለበት በእርግጥ እነዚህ ልጆች ወንጀለኞች ናቸው። ነገር ግን ፕላትፎርሙን አመቻችቶ ወይም ደግሞ ፕላትፎርሙን አመቻችቶ እንግዲህ ለውይይት ክፍት በማድረግ እና አጸያፊ ቃላቶችን በመጠቀም እንደዚህ ያልተገቡ ነገሮችን ከኢትዮጵያዊነት ባህልና ወግ እንዲሁም እሴት ያፈነገጡ የቃላት አጠቃቀሞችን እንዲናገሩ የፈቀደላቸው እሱ ነው። ያ ማለት የመድረኩ ባለቤት እሱ ስለሆነ መጀመሪያ መጠየቅ ያለበት እሱ ነው ብዬ አምናለሁ። ምክንያቱም ዩቲዩብ እና ቲክቶኩን የዩቲዩብና የቲክቶክ መድረኩን ያመቻቸው እሱ ስለሆነ መጀመሪያ መጠየቅ ያለበት እሱ ነው። ምክንያቱም የሚዲያው ባለቤት የመድረኩ ባለቤት እሱ እስከሆነ ድረስ መጠየቅ ያለበት እሱና እሱ ብቻ ነው ብዬ አስባለሁ። በእርግጥ እዚህ ሚዲያ ላይ የሚቀርቡ ልጆች እንግዲህ እነዚህ ልጆች በ24 እና በ25 እስከ 23 ከ19 ዓመት ጀምሮ ከ19 ዓመት ጀምሮ ያሉ ሴቶች ናቸው የሚቀርቡት። እንግዲህ እነዚህ ሴቶች ገና ምንም ነገር ራሳቸውን ያልቻሉና እንግዲህ በትዳር ራሳቸውን ያለዩ ናቸው። ነገር ግን እዚህ ሚዲያ ላይ ቀርበው የሚያወሩት ነገር በጣም እጅግ አስጸያፊ፣ አነጋጋሪ ነው። ስለዚህ እነዚህ ልጆችም በወንጀሉ ተጠያቂ አይሆኑም ማለት አይደለም። በወንጀሉ ተጠያቂ ሊሆኑ ይችላሉ። ነገር ግን መጀመሪያ ለዚህ ጉዳይ ፈጣሪውና ክሬተሩ ስለሆነ መያዝ ያለበት መጀመሪያ እሱ ነው። የሆነ ሆኖ በመጨረሻ የአዲስ አበባ ፖሊስ ናትናኤል ባደግ ወይም ደግሞ በቲክቶክ ስሙ ሙን እየተባለ የሚጠራውን ግለሰብ በህግ ቁጥጥር ስር ውሎ ምርመራ እያደረገ መሆኑ ተሰምቷል። እንግዲህ ብዙዎቻችን በዚህ ሀሳብ የተስማማነን በጣም ጥቂት የሚባሉ ግለሰቦች ካልሆኑ በስተቀር አብዛኛው ሰው በዚህ ልጅ ድርጊት እና በመያዙ በጣም እጅግ ደስተኛ የሆነ የህብረተሰብ ክፍል እንዳለ ኮሜንት መስጫ ሳጥኑ ላይ የተቀመጡ ሀሳብ አስተያየቶችን ማየት ይቻላል። እንግዲህ ከነዚህ ግለሰቦች ከእንደዚህ አይነት መሰል ድርጊቶች እንዲቆጠቡ የአዲስ አበባ ፖሊስም አሳስበዋል። ሌሎች የህብረተሰብ ክፍሎችም ሌሎች ቲክቶከሮች
ከእንደዚህ አይነት መሰል ድርጊት ተቆጥበው የራሳቸውን ኮንቴንት ወይም ደግሞ ለሀገር የሚጠቅም ኮንቴንት እንዲሰሩ እያሳሰቡ ነው። ከዚህ በተጨማሪ ደግሞ እንደዚህ አይነት መሰል ፕላትፎርም አዘጋጅተው የሚያቀርቡ ግለሰቦች ላይ የሚቀርቡ ግለሰቦች ከእንደዚህ አይነት ድርጊታቸው መቆጠብ እንዳለባቸውና መሰል ድርጊቶችን ከመፈጸም እንዲቆጠቡ የአዲስ አበባ ፖሊስም ማህበረሰቡም ጥሪውን እያስተላለፈ ነው። ስለዚህ ተግባር ይበል የሚያሰኝ ብዙዎችን ያስደሰተ ተግባር ነው። እንግዲህ እኛም ይህ ተግባር ይቀጥል እንላለን። ጾታዊ ግንኙነትን የሚያበረታቱና አጸያፊ ቃላትን የተጠቀሙ ቪዲዮዎችን ሲያሰራጭ ቆይተዋል። ይህ ድርጊቱ በተለይ በታዳጊ ህፃናትና ስነ ልቦና ላይ